ለኔ እንትኑ ሁሉም ሶሻል ሳይንስም actually ፊዚክስም የአስተሳሰብ መንገዶች ናቸው። ፔታባይት የሚባል ዳታ which is basically simulating 10,000 ወደ 10,000 ዩኒቨርስ ምንለውን ከቢግ ባንግ how did it happen nature at different scale እንደ ፍራክታል ማየት ትችላለህ። like at a galaxy scale የምትሰራው at atomic scale የምትሰራው በመሃል አንተ የምትሰራው እኔ እናንተ ኦፕሬት የምናደርገው ኮንሰፕት አብዛኛው it's just a scale problem። ህዋ ሳይንስ ከኮዝሞሎጂ ወደ አርቲፊሻል ኢንተለጀንስ እንዴት ስላይድ አደረክ? ፋዘር እኔ አባት ሁሉ ጊዜ የእውቀት ጥማት ምናምን ይላሉ። አምሾር ብዙ አባቶች እንደዛ ይላሉ። የእውቀት ጥማት እንዴት ነው እውቀት የሚጠማው? ውሃ ሲጠማ አውቃለሁ ምናምን ምግብ ሲርባህ አውቃለሁ፣ ግን እውቀት ጠምቶኝ እርግጠኛ ነኝ። ሂሳብ ራሱ ዓለም አለው። ልክ እኛ እንደምንኖርባት ዓለም ሌላ ዓለም አለው። ያንን ዓለም ፕሩፍ ለማድረግ የሚሄዱበት ምንም ጥቅም የሌለው ነገር እዛ ጥቅም ያለው እዚህ ግን ጥቅም የሌለው ነገር አለ ብለው ሲያገኙ በቃ ለነሱ ኤክሳይት ለካመ ዩኒቨርሲቲ ላይ ነው። ዩኒቨርሲቲ ላይ እውቀት ምን ማለት እንደሆነ ጥማት ምን ማለት እንደሆነ ላይክ እንደሆነች በጣም እንደምታምር ልጅ እንዳለው ስሜት እሷን ሳይ በቃ ያላል አይደለ ያለው አይነት ስሜት። ምን ያክል አመት ሆናችሁ አሁን በእናንተ ስር እንደዚህ ኤብል የሆኑት ልጆች የት ሀገር ይሰራሉ? ሄደን ናርስ ነበረ ካምፓስ ላይ ሱዳድ የተሻሻለ ማረሻ የተሻሻለ ዊንድ ኤነርጂ ያነ ሁሉም ጋር ነው የምንገባው። ከነ የት ነበርሽ ምናምን የሚባሉ አሁን በጣም ብዙ ደረጃ ላይ የደረሱ አሉ። ከነሱ ጋር አንተ ኤችአይቪ ደግሞ በየኮሚኒቲው እየሄድን ቀበሌ ውስጥ እንትን ታደርጋለህ። ሶ ካምፓስ ላይ በጣም እንትናል። ኩራቴ ነገ ገባ ካሻሻለኝ ኩራቴ በቃ የነገ እሴቴ ነው ማለት ነው። ክሪቲካል ቲንኪንጉ ግን ኤአይን ሳትጠቀም ክሪቲካል ቲንክ አድርግ ለኔ አያልስም።